ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ የነ ዶክተር ደብረጽዮን ህወሓት የፕሪቶሪያ ስምምነትን ያልተቀበለው ያባከነው ሀብት እንዳይታወቅበትና ስልጣኔን አጣለው በሚል ፍራቻ እንጂ በይዘቱ አይደለም ሲሉ የጊዜያዊ አስተዳደሩ አመራር ገለጹ። 1.2 ቢሊዮን ብር ሰብስቦ ጠፍቷል በሚል ክስ ቀርቦበት የነበረው ኦክሎክ ሞተር ከማህበራቱ ጋር ወደ እርቅ ማምራቱ ተገለጸ። 40% የሚሆኑ የአፍሪካ ህብረት አባል ሀገራት ዓመታዊ የአባልነት ክፍያቸውን እንደማይከፍሉ ተነገረ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። የነ ዶክተር ደብረጽዮን ህወሓት የፕሪቶሪያ ስምምነትን ያልተቀበለው ያባከነው ሀብት እንዳይታወቅበትና ስልጣኔን አጣለው በሚል ፍራቻ እንጂ በይዘቱ አይደለም ሲሉ የጊዜያዊ አስተዳደሩ አመራር ገለጹ። ዶክተር ደብረጽዮን ከዘኒው ሂዩማኒቴሪያን ሚዲያ ጋር በነበራቸው ቆይታ የህወሓት መሪዎች መከፋፈል መነሻው የፕሪቶሪያ ስምምነት ነው ሲሉ የሰጡትን ሐሳብ ተከትሎ የጊዜያዊ አስተዳደሩ አመራር ለአርትስ ቴሌቪዥን ምላሽ ሰጥተዋል። ጽዮን ላይኩን ያጠናቀረችውን ዘገባ ተከታትለን እንመለስ። ብዙዎች ያለቁበትን የሰሜኑን ጦርነት እንዲቋጭ አድርጓል የተባለው የፕሪቶሪያ ስምምነት በአንድ በኩል ለህወሓት አመራሮች መከፋፈል መንስኤ እንደሆነ ጉባኤ ያካሄደውን ህወሓት በበላይነት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል መግለጻቸው ተሰምቷል። ዶክተር ደብረጽዮን ይህንን እስኪናገሩ ድረስ በሁለቱም አመራሮች መካከል የፕሪቶሪያውን ስምምነት ስለማስፈጸምና ስላለመፈጸም ከሚነሱ ሐሳቦች በስተቀር በስምምነቱ ላይ የቀረበ ተቃውሞ ሳይሰማ ነበር የቆየው። ይሁንና የህወሓትን አንድ ክንፍ የሚመሩት ዶክተር ደብረጽዮን የዛ ሁማኒቴሪያን ቃለ መጠይቅ ግን ስምምነቱ ለአመራሮቹ መከፋፈልም ሆነ ለትግራይ የሚገባ ጥቅም እንዳልተገኘበት ተደምጦበታል። በዚሁ ቃለ መጠይቅ ላይ ዶክተር ደብረጽዮን ገብረ ሚካኤል እንደገለጹት ድርድሩን ለማስፈጸም የተላከው ቡድን ጦርነቱን ከማስቆም ያለፈ ሚና ያልያዘና የፌደራል መንግስቱ በቀረጸው ውል ላይ ፈርሞ የመጣ ነው ሲሉ መተቸታቸው ተዘግቧል። አክለውም የትግራይ ክልል መንግስት እንዲፈርስ እንዲሁም የማንነት ጥያቄ የሚነሳባቸው አካባቢዎች በአወዛጋቢነታቸው እንዲቀጥሉ ፈርመው ወጥተዋል ሲሉ በፕሪቶሪያው ስምምነት ላይ ያሉት ይዘቶች ላይ የማይስማሙ መሆናቸውን የሚያመላክት ንግግር አድርገዋል። ይህንን ተከትሎ አርትስ ቴሌቪዥን ይህ የስምምነቱ ይዘት ጉዳይ አጨቃጫቂ ነበር ወይ ጥያቄስ ቀርቦበት ነበር ወይ በሚል ጥያቄ ያቀረበላቸው ከጊዜያዊ አስተዳደሩ አመራሮች መካከል የሆኑት አቶ ጣዕመ አረዶም የፕሪቶሪያው ስምምነት ላይ ቅራኔ ያነሱት አካላት ከግል ጥቅማቸው ጋር በተያያዘ ነው የሚል ምላሽ ሰጥተዋል። የፕሪቶሪያ ስምምነት ላይ የነበረው መንግስት ፈርሶ ምክር ቤቱን ፈርሶ ጊዜያዊ አስተዳደር ይቋቋማል የሚል ስላለው ይሄ ማለት በሁለቱም ፓርቲስ ማለት የፌደራል መንግስትና የህወሓት በሚያደርጉት ንግግር ነው የጊዜያዊ አስተዳደር እንዲቋቋመው። ይሄ ማለት ፕሮባቢሊቲው 50-50 ሊሆን ይችላል ማለት ነው። ፕሬዝዳንትነትም ጥያቄ ውስጥ ይገባል፣ ሌሎች የቢሮ ቦታዎችም ጥያቄ ውስጥ ይገባል። በዋናነት ያዩበት አንግል ስልጣን እንጠቃለን የሚል ነው። በዚህ በፕሪቶሪያ ስምምነት ምክንያት ፕሬዝዳንትነታችን እናጣለን፣ ቁልፍ የሆኑ ቦታዎች እናጣለን የሚል ስጋት ስለነበራቸው ነው እንዳይተገበር ተቃውሞ የነበረው። ግን ያው ማዕከላዊ ኮሚቴው ስለተቀበሉ በአብላጫ ድምፅ ጸድቋል። ከዛ በኋላም ጠቅላላ ካድረ የሚባል ከትግራይ ሙሉ ተጠርቶ ወደ 1000 የሚሆን ካድረ ከፍተኛ ካድረ ተጠርቶ ውይይት ተደርጎበት በሙሉ ድምፅ የሰላም ፕሪቶሪያው የፕሪቶሪያ ስምምነቱ ጸድቋል። የፕሪቶሪያ ስምምነት እኛን አልጠቀመንም፣ ምዕራብ ትግራይ በኃይል እንይዘዋለን የሚል ዶክተር ደብረጽዮን ራሱ በስብሰባዎች እየተናገረ ነው። በቪዲዮዎችም የተለቀቁ በቃ ምዕራብ ትግራይ አሁን እንዳለንበት አይሆንም፣ አሳይመንት አለን በቅርብ እናደርገዋለን እና ሚል ዛቻዎች አሉ። በሱዳን በኩል ያሉ ተፈናቃዮችም ስቃይ ውስጥ ነው ያሉት። በእርግጥ ግን እነሱም የማይሆን ቃላቶ የማይሆን ምንድነው የሚባለው ቃል እየገቡ እንገባለን በኃይል እንይዘዋለን ምናምን በኃይል የሚያዝ ከሆነ ያኔ ነበር የሚያዘው። አሁን ወደ ሰላም ስምምነት ገብተናል። ስለዚህ አሁንም በሰላም ስምምነት መሰረት በሰላማዊ በሆነ መንገድ ነው መመለስ ያለበት የሚል አቋም ነው ያለን እኛ። የፕሪቶሪያ ስምምነት ተፈርሞ ከመጣ በኋላ በህወሓት መካከል የተለያዩ ክስተቶች ተፈጥረው እንደነበር የሚገልጹት አመራሩ ሁኔታውን እንዲህ ይገልጹታል። እንግዲህ የፕሪቶሪያ ስምምነት ከመጀመሪያ ጀምሮ የደብረጽዮን ቡድን አልተቀበሉትም ነበር። እንዴት ያልተቀበሉት? ልክ ተፈርሞ እንደመጣ የፕሪቶሪያ
የሰላም ስምምነቱን እንሰርዘውና ወደ ጦርነት እንግባ የሚል ሐሳብ አቅርበው ነበር። ደብረጽዮን ጀሪኖ እና አለም ገብረዋህድ እና ጌታቸው አሰፋ የሚባሉ በግልጽ ተቃውሞውን አቅርበው ነበር እና ከዛ በኋላ በስራ አስፈጻሚ ደረጃ አይተው ከጌታቸው ረዳ ውጪ ሌሎቹ ስራ አስፈጻሚ በሙሉ 5 ነበሩ፣ 4ቱ ተቃውሞታል ጌታቸው ረዳ ውጪ። ከዛ ወዴት ነው ሄደው? ወደ ማዕከላዊ ኮሚቴ ደግሞ ሲሄድ ልክ ይህንን ውሳኔ ነው። ምክንያቱም 4-1 ነው የሆነው። 4ቱ ስለሚበዙ በድምጽ ብልጫ በተሻረ ወደ ማዕከላዊ ኮሚቴ ያቀረቡ። ማዕከላዊ ኮሚቴ ደግሞ ተወያየበት በአብላጫ ድምጽ የፕሪቶሪያ ስምምነቱን አጸደቀው፣ ተቀበለው። 4ቱ የስራ አስፈጻሚ 3 አካባቢ ናቸው ማዕከላዊ ኮሚቴ የተጨመሩት፣ ወደ 7 ብቻ ናቸው የተቃወሙት ከ42 ማዕከላዊ ኮሚቴ። ምን ማለት ነው? ከጅምሩ አልተቀበለቱም ነበር ማለት ነው። ሽኩቻው ስልጣን ላይ ነበር። በቃ ደብረጽዮን ሲያረጉ ተው አይሆንም ሲላቸው ጠቅላይ ሚኒስትሩ ኖ ብለው 2 ወር ሙሉ ነበር የፕሬዝዳንትነት ምርጫ ያቆዩት። የፕሪቶሪያ ሰላም ስምምነት ጥቅምት 24 ነው የተፈረመው። ጥቅምት 23 ሌሊት ጥቅምት 24 እንበለው ነው 2015። ፕሬዝዳንት ጌታቸው የተመረጠው ደግሞ መጋቢት 9 ነው። እስከ መጋቢት 9 እኔ ልሁን በቃ እኔ ብቻ ነው መሆን የምችለው የሚል የተመላለሰ ዶክተር ደብረጽዮን ጊዜውን አቃጥሎታል። በዚህ መሀል ትግራይ ውስጥ ግርግር እየተነሳ ነበር። ለምን እሱ ፕሬዝዳንቱን ለማስቀጠል ለምን ደሞዛችን ይቆማል? ለምን ከፌደራል መንግስት ጋር የምናገኘውን የበጀትና የሌላ ድጎማ በዚህ ምክንያት ለምን እንከለከላለን የሚል ቅሬታዎች ሲመጡ ሳይወዱ ገቡበት። ሲገቡም ያው እነሱ ያልፈለጉት ሰው ጌታቸው ተመረጠ። በዶክተር ደብረጽዮንና በወይዘሮ ፈትለወርቅ የሚመራው ቡድን ከዚያም ባለፈ ያባከነው ሀብት ጭምር እንዳይታወቅበት ጊዜያዊ አስተዳደሩና ማዕከላዊ ምክር ቤቱን ሲቃወም ነበር። ከዚያም አልፎ ስምምነቱን ለማፍረስ ወደ ጠቅላይ ሚኒስትሩ ሳይቀር ሐሳቡን አቅርቦ ውድቅ ተደርጎበታል ሲሉም ገልጸዋል። ይህንን የፕሪቶሪያ ስምምነት ሁኔታና የጊዜያዊ አስተዳደሩ ምላሽ ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ አመራር ለማግኘት የስልክ ጥሪ ብናደርግም ስልክ ባለማንሳታቸው ለጊዜው ልናገኛቸው አልቻልንም። ከዚሁ ዜና ጋር በተያያዘ ከሰሞኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የደብረጽዮን ህወሓት በትግራይ አንዳንድ አካባቢዎች ላይ የወረዳ አስተዳደሮችን በሰራዊት ኃይል መቆጣጠሩን ተከትሎ ለሰራዊቱ አዛዥ ጀነራል ታደሰ ወረደ በጻፉት ደብዳቤ ይህ ተግባር በአስቸኳይ እንዲቆም ትዕዛዝ ማስተላለፋቸው ይታወሳል። ይህንን ተከትሎ የትግራይ ሰራዊት እንዲሁም ሰራዊቱን የሚመሩ አካላት አሁን ላይ ምን አይነት አቋም ነው ይዘው ያሉት ስንል ለጠየቅናቸው ጥያቄ አቶ ጣዕመ በሰጡት ምላሽ ሰራዊቱ ለሁለት የተከፈለ አቋም የያዙ መሆናቸውን ገልጸዋል። አሁን ለሁለት ተከፍሏል። ወደ ቁጥሩ ስንት ሳንል ዝም ብለን አሁን ባለፈው ተሰብስበው እነዛን የደብረጽዮንንም እንደግፈው ሲሉ መድረኩን ረግጠው የወጡ ወደ 25 የሚሆኑ ከፍተኛ አዛዦች ነበሩ። ስለዚህ አንድ አይነት አይደለም ማለት ነው። ለነሱ የደገፉ ብዙ ሰዎች አሉ በብዛት። ነገር ግን ወደ ታች ተጂ ደግሞ ተቀባይነት አላገኘም። ሰራዊት አልተቀበለውም። ከስር ያለው እነዚህ ከክፍለ ጦር ወደ ታች ያሉ አመራሮች ሙሉ በሙሉ ሪጀክት አድርገውታል። አንቀበልም ብለዋል። ይሄ የኛ ስራ አይደለም። የኛ ስራ በትግራይ ክልል ለተፈጠረው ጦርነት ህዝቡን ለማዳን የወጣን እንጂ አንድ ቡድን ወይም አንድ ፖለቲካ ፓርቲ ለመጠበቅ የወጣን አይደለንም። ማንም በዚህ ዙሪያ ላይ አንገባም ብሎ አስቸግሯቸዋል እና ዛሱ እስካሁን ምንም ማድረግ ያልቻሉት። ይህንንም ተከትሎ በትግራይ ክልል ወደ ግጭት ሊያመሩ የሚችሉ ሁኔታዎች መኖራቸውን አመራሩ ገልጸዋል። 1.2 ቢሊዮን ብር ሰብስቦ ጠፍቷል በሚል ክስ ቀርቦበት የነበረው ኦክሎክ ሞተር ከማህበራቱ ጋር ወደ እርቅ ማምራቱ ተገለጸ። በዚህም መኪና መውሰድ የሚፈልግ በ3 ወር ጊዜ ውስጥ ገንዘብ እንዲመለስለት የሚፈልግ ደግሞ በ45 ቀናት ውስጥ እንዲረከብ በመስማማት ክሱ ተቋርጧል ተብሏል። ብዙነህ እንዳለ ዝርዝር አለው። ከዓመታት በፊት መንግስት ከቀረጥ ነጻ ፍቃድ ለሰጣቸው ከ65 ማህበራት ጋር ውል በመፈጸም በብድር መኪና ለማስረከብ ስምምነት ተደርሶ የነበረ ቢሆንም በወቅቱ በነበሩ የኮቪድና የትግራይ ጦርነት ምክንያት ለማህበራቱ መኪኖችን ማስረከብ ያልቻለው ኦክሎክ ሞተርስ በማህበራቱ ክስ ቀርቦበት እንደነበር ይታወቃል። በወቅቱም ከ65ቱ ማህበራት 16ቱ ወደ ክስ በማምራት ከ1.2 ቢሊዮን ብር በላይ ይዞ ተሰወረ በሚል ጭምር በሚዲያ መግለጫ ተሰጥቶ ነበር። የማህበራቱ ኃላፊ አቶ ግውሽ መብርሃቶም በወቅቱ ስለነበረው የክስ መነሻና የክስ ሂደት ተከታዩም ብለዋል። ድርጅቱ በወቅቱ መኪና ማስረከብ ባለመቻል በሚል ቅሬታ በማቅረብ ያ ቅሬታ ብቻም አይደለም ወደ ሚዲያም በመሄድ ሬዲዮና እንደዚህም
ፕሬስ ኮንፈረንስ የሰጠንበት አለ ቅዳሜ መጋቢት 21 2016 ጠቅላላ ማህበራት ባሉበትና ሚዲያው ባሉበት ጠርተን ድርጅቱ በገባው ቃል መኪና ሊያስረክበን አልቻለም በሚል በርካታ የሆኑ ስራዎችና ሂደቶች እንቅስቃሴ ስናደርግ ነበር። በሱም አላለፈም። ቀጥለን እሱ የሚዲያ የነበረው ሂደት ዘገባና ፕሬስ ኮንፈረንሱ አልፈን ኦሬዲ በወቅቱ ጊዜው ማልፎ ስለነበረ ወደ ህግ ወደ ክስም የሄድንበት ሂደት አለ። ቅርብ ጊዜ ግን ምስጋና ይድረሳቸውና ሽማግሌዎቹ በህግ መሄድ መጓተት ነው፣ ብዙ ጊዜም ይፈጃል። በአጭር ጊዜ ግን ከድርጅቱ በመነጋገር ገንዘብ የሚፈልግ ገንዘብ ሊመለስለት፣ መኪና የሚፈልግ ደግሞ መኪና ቢያገኝ፣ ስለዚህ ወደ እርቅ ብትመጡ የሚል ጥሩ አግባብ የሆነ ሽምግልና ስለመጣ በዛ መሃል ተግባብተን ኦሬዲ ከክስ የነበሩ ማህበራት የተወሰኑ ወደዚህ በመምጣት አሁን ከድርጅት ጋር ገንዘብ የሚፈልጉም ገንዘብ መኪና የሚፈልጉም መኪና እንዲወስዱ ተነጋግረው በሂደት በፕሮሰስ እንዳሉ ገንዘብ የሚመለስም እየተመለሰላቸው እንዳሉ የተወሰኑ አባላት በአካል ለማየት ችለናል ማለት ነው። እና ይሄ የእርቅ ውጤት በጣም ጥሩ በመሆኑ እዚህ የደረስንበት ሂደት አለ ማለት ነው። በአሁኑ ወቅት ግን ወደ ክስ አምርተው ከነበሩት ማህበራት ከ6ቱ ጋር በሽማግሌዎች በእርቅ መፍታት መቻሉን ኦክሎክ ሞተርስ እና የማህበራቱ ተወካይ መግለጫ ሰጥቷል። የኦክሎክ ሞተርስ ዋና ስራ አስኪያጅ ታመነ ካሳውን በበኩላቸው በወቅቱ በተቋሙ ላይ ቀርቦ የነበረው ክስ እጅግ የተጋነነና ተቋሙ ከማህበራቱ ከሰበሰበው ገንዘብ በላይ ተደርጎ መገለጹ ታውቆ ወደ እርቅ መምጣታቸውን ገልጸዋል። የዛሬ ዓመት አካባቢ ወደ ሚያዝያ አካባቢ እንደምታስታውሱት ሁሉም ጋዜጠኞች፣ ሚዲያዎች ተጠርተው ካምፓኒው የተቀበለውን ገንዘብ ጭምር በመጥቀስ ለምሳሌ ካምፓኒው 1.2 ቢሊዮን ብር ከህዝብ ሰብስቧልና ይሄ ሁሉ ገንዘብ ሰብስቦ መኪና አልሰጠንም የሚል ሚዲያ ላይ የቀረበ ከፍተኛ ቁጥር የያዘው ጥያቄ ስለነበረ በወቅቱ ደግሞ በሚዲያዎች በጣም አንገብጋቢ ኢሹ ተደርጎ እንደ መነጋገሪያም የነበረ ርዕስ ነው። ምክንያቱም 1.2 ቢሊዮን ማለት በጣም ብዙ ገንዘብ ነው። ያን ሁሉ ገንዘብ ሰብስቦ ካምፓኒ እንዴት መኪና አላመጣም የሚለው አንዱ ጥያቄ ስለነበረ በትክክል ግን በተጨባጭ በእኛ በማስረጃ በዶኩመንት የተረጋገጠ ለእኛ የከፈሉት ክፍያ ይታወቃልና ያም ቁጥር በጣም በብዙ እጥፍ የተጋነነ ስለሆነ ያ ማስተካከያ ያስፈልጋል። እርቃችን ስናደርግ ይሄ በሚዲያ ላይ የተገለጸው 1.2 ቢሊዮን ሳይሆን እኛ ጋር ያላቸው አጠቃላይ ክፍያ 41 ሚሊዮን ነው። ለኛ የከፈሉት ክፍያ ወደ እርቅ የመጡት ደግሞ ኦልሞስት 21 ሚሊዮን ነው ያላቸው። የቀሩት ማህበራት አሉ። ከ65 ማህበር ውስጥ 16 ማህበር ነው የከሰሰ። ሌሎቹ መኪና እየወሰዱ ነው። ከዚህ 16ቱ ማህበር አጠቃላይ የነበራቸው ክፍያ እኛ ጋር 41 ሚሊዮን ነው የነበራቸው ቅድመ ክፍያ። ወደ እርቅ ሲመጡ ደግሞ በእርቅ የመጡት ወደ 41 ሚሊዮን የነበራቸው። ነገር ግን ይሄ ቁጥር በብዙ እጥፍ ተባዝቶ 1.2 ቢሊዮን ነው ሲባል ሚዲያ ላይ ከፍተኛ ገንዘብ ስለሆነ በጣም ብዙ ገንዘብ የተቀበልን አስመስሎ የተነገረ ስለሆነ ይሄ ማስተካከያ ያስፈልገዋል በሚል ነው። ለችግሩ መነሻ በማህበሩ ተደራጅተው መኪና ለመውሰድ የሚመጡ አካላት ሙሉ ክፍያ መክፈል ካልቻሉ ብድር ማመቻቸት እንደነበረባቸው ይታወቃል የተባለ ሲሆን በሀገሪቱ በተከሰተው የፖሊሲ ለውጥ ብድር የሚሰጥ የፋይናንስ ተቋም አለመገኘቱ አንዱ ችግር እንደሆነ ተነስቷል። ነገር ግን ከእርቁ በኋላ መኪና መውሰድ የሚፈልግ ማሟላት ያለበትን መስፈርቶች በማሟላት በ3 ወር ውስጥ መረከብ እንዲችል እንዲሁም ገንዘብ እንዲመለስለት የሚፈልግ ደግሞ በ45 ቀን እንዲረከብ በመስማማት ክሱ ተቋርጧል ሲሉ ዋና ስራ አስኪያጁ አቶ ታመነ ገልጸዋል። ምንድነው ማነቆ የነበረው የሚለውን መፍታት ስለነበረብን የመጀመሪያው ማነቋችን የብድር አለመኖር ነው። ያንን ደግሞ ብድር ከየትም ማምጣት አንችልም። ይሄ መንግስት በኢንፍሌሽኑ ምክንያት ባንኮች እንዳያበድሩ 15% 14% ካፕ ተጥሎባቸዋል። ስለዚህ ለኛ ብድር ሰጣለሁ ብሎ ቃል የገባልን ወይም ደግሞ ለማህበራቱ ብድር ፈቅዶ የነበረው ባንክ ብድሩን ስላነሳ ችግሩ ወደኛ መምጣት የለበትም። ይሄ ብድር ፍለጋ የጋራ ችግር መሆን አለበት የሚል ተነጋገርን። በሌላ በኩል ካምፓኒው ደግሞ ማስተካከል ያለባቸው ነገሮች ከኮሙኒኬሽን አንፃር ከደንበኛ አያያዝ አንፃር እኛንም ከማስተናገድ ገንዘብ ለሚፈልገው ገንዘብ ከመስጠት አንፃር መስተካከል አለበት የሚለውን የጋራ ችግሮች ወስደን እነዚህ ነገሮች ከተስማማን በኋላ ነው ወደ እርቅ መጣ ነው። ዛሬ የእርቅ ስምምነት አድርገን ብሩን የሚፈልግ ሰው በተቀመጠው ውል መሰረት ብሩን ይወስዳል የሚል ስምምነት አለን። በዛው መሰረት
የመጡ ሰዎች በ45 ቀን ውስጥ መኪና የሚወስዱ በ3 ወር ውስጥ ገንዘብ መውሰድ የሚፈልጉ ደግሞ በ45 ቀን ውስጥ ገንዘባቸውን እንዲወስዱ የሚል ስምምነት አድርገን ክሱ ተቋርጧል ማለት ነው። ኦክሎክ ሞተርስ መንግስት የቀረጥ ነጻ ፍቃድ ከሰጣቸው 60 በላይ ማህበራትና አብረውት ለመስራት ውል ለፈጸሙ ማህበራት መኪና የማስረከብ ስራውን እንደሚቀጥል የገለጸ ሲሆን ባሳለፍነው ዓመት 800 መኪኖችን ለደንበኞቹ እንዳስረከበና በዚህ ግማሽ ዓመት ደግሞ ተጨማሪ መኪኖችን ማስረከቡን ገልጿል። 40% የሚሆኑ የአፍሪካ ህብረት አባል ሀገራት ዓመታዊ የአባልነት ክፍያቸውን እንደማይከፍሉ ተነገረ። በዚህም ህብረቱ ያስቀመጣቸውን የ2063 አጀንዳዎች በአግባቡ መፈጸም እንዳይችል ማድረጉ ተገልጿል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። በ1955 ዓመተ ምህረት በቀዳማዊ ኃይለ ሥላሴ አስተባባሪነት የተቋቋመው የቀድሞው የአፍሪካ አንድነት ድርጅት ከ1993 ዓመተ ምህረት ጀምሮ ደግሞ የአፍሪካ ህብረት የተባለው የአህጉሪቱ ግዙፍ ፖለቲካዊና ኢኮኖሚያዊ ድርጅት ሲመሰረት ይዞ የተነሳው ዓላማ ከፍተኛ ነበር። ለአብነት ያህልም ህብረቱ በድረገጹ ባሰራጨው ጽሑፍ ካሰፈራቸው የህብረቱ ዓላማዎች መካከልም በአህጉሩ ልማትንና እድገትን ማሳለጥ፣ ሙስናንና ድህነትን ታገልና በአፍሪካ የሚስተዋሉትን በርካታ ግጭቶች መቋጫ ማበጀት የሚሉት ይገኙበታል። የአፍሪካ ህብረት ከምስረታው ጀምሮ ይጠራበት የነበረውን ስያሜ ወደ ጎን በማለት አሁን በሚጠራበት ስያሜው የአፍሪካ ህብረት እንደ አዲስ ከተቋቋመ ዘንድሮ ገና 22 ዓመቱ ቢሆንም ስያሜውን ሲቀይር መነሻ ያደረገው ግን የአውሮፓ ህብረትን ነበር። ሆኖም የአፍሪካ ህብረት ድክመቱ ከአውሮፓ ህብረት ጋር በስያሜና በአደረጃጀት እንጂ በአፈጣጠር ፈጽሞ የተለየ በመሆኑ የታሰበውን ለውጥ ማምጣት ሳይችል ቆይቷል። ህብረቱ ዓላማ አድርጎ የተነሳውን ከግብ እንዳያደርስ አድርጎት የቆየው አቋምና አቀመቢስ መሆኑ እንደ አንድ ምክንያት የሚነሳ ሲሆን በእንቅርት ላይ ጆሮ ደግፍ እንዲሉ ህብረቱ ወጪውን እንኳን በአግባቡ መሸፈን እንዳይችል 40% የሚሆኑ አባል ሀገራት ዓመታዊ የአባልነት ክፍያቸውን እንደማይከፍሉ ተነግሯል። ከ60% በላይ የሚሆነውን ዓመታዊ ወጪውን ከአህጉሩ ውጪ ካሉ የአውሮፓና አሜሪካ ምንጮች በሚገኝ ገንዘብ የሚሸፍነው የአፍሪካ ህብረት በርካታ አባል ሀገራቱ ዓመታዊ የአባልነት ክፍያቸውን እየከፈሉ ባለመሆኑ አጣብቂኝ ውስጥ መግባቱን የተነገረው በህብረቱ ድረገጽ ከሰሞኑ የወጣው መረጃ እንደሚያሳየው ህብረቱ የሚያወጣቸውን ፕሮግራሞች፣ እቅዶችና ተግባራት በአባል ሀገራቱ የማይደገፉ በመሆናቸው ተገማች ቀጣይነት ባለው መንገድ እንደማይመራና ፍትሃዊ ባልሆነ መንገድ ገንዘቡ ለሌላ ዓላማ መዋሉን ጠንካራ ተጠያቂነት አለመኖሩ ተመላክቷል። በተጨማሪም አባል ሀገራቱ የህብረቱን ዓመታዊ በጀት ለማቀድና በእቅዱ ለመመራት ያላቸው ሚና ዝቅተኛ መሆኑን የገለጸው የህብረቱ መረጃ የፋይናንስ አመራር መዘርዝርና በተጠያቂነት መርህ የሚመራበት ስርዓት አለመኖሩን አስታውቋል። መረጃው እንደሚያሳየው ህግና መመሪያ ጠንካራ የክትትልና የቁጥጥር ዘዴ እንደሌለውና ሀብት በምን ሁኔታና በምን መልኩ ስራ ላይ መዋሉን የሚቆጣጠርበት ስርዓት የለውም ብሏል። የሚያወጣቸውን አጀንዳዎችና እቅዶች ለማስፈጸም ባለመቻሉ ወቀሳ የሚቀርብበት የአፍሪካ ህብረት ኮሚሽን ራሱን የሚችልበት ጠንካራ የሀብት ምንጭ በአህጉሩ ውስጥ እንዲፈጥርና ጠንካራ የቁጥጥር ስርዓት መዘርጋት እንዳለበት ጥሪ ቀርቧል። ፖሊሲ ሴንተር ፎር ዘ ኒው ሳውዝ የተሰኘ መሰረቱን ሞሮኮ ያደረገ የጥናትና ምርምር ተቋም ባወጣው መረጃ የህብረቱ የፋይናንስ ምንጭ ከውጪ መሆኑ ተቋሙን ደካማ ማድረጉንና ራሱን ችሎ እንዳይንቀሳቀስ ስለማድረጉ አስቀምጧል። በዚህም ህብረቱ ያስቀመጣቸውን የ2063 አጀንዳዎች ራሱን ችሎ መቆምና መፈጸም እንዳይችል ማድረጉን የገለጸው ይህ ተቋም በአባል ሀገራት ላይ 0.2% የገቢ ምርት ላይ በሚጣለበት ሀብት ለማመንጨት የወጣውንና በሩዋንዳ የተፈረመውን የኪጋሊ ስምምነት ከህብረቱ ቢያንስ 30 ሀገራት መፈጸም አለመቻላቸውን ያነሳል። አባል ሀገራቱ ክፍያ የሚከፍሉት ወቅቱን በጠበቀ መልኩ አለመሆኑንም የአፍሪካ ህብረት መረጃ ያስረዳል። ኢትዮጵያ ለወጪና ለገቢ የምትጠቀምበት ከጅቡቲ ወደ አዲስ አበባ የሚወስደው መንገድ ላይ በመሬት መንቀጥቀጥ ሳቢያ ጉዳት ሊደርስ እንደሚችል ተነገረ። ከጅቡቲ ወደ አዲስ አበባ በሚወስደው መንገድ ላይ በምትገኘው መተሃራ አካባቢ በመሬት መንቀጥቀጥ ሳቢያ የመንገድ መቆረጥ አደጋ መደቀኑን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። ሩሃ ግርማ ተጨማሪ አላት። በኢትዮጵያ አፋር ክልል ውስጥ ተደጋግሞ እየተከሰተ ያለው የመሬት መንቀጥቀጥ ብርቱ ስጋት መደቀኑ ይነገራል። በዚህ አካባቢ እየደረሰ ያለው አደጋ አዲስ አበባ ውስጥ ጭምር ቀላል የማይባል ንዝረትን ሲያስከትል እንደነበር የሚታወስ ነው። ኤርትራ ራሷን የቻለች ሀገር ከሆነችበት ጊዜ ጀምሮ የኢትዮጵያ ጉሮሮ ሆናለች ከምትባለው ጅቡቲ በየዕለቱ ጭነት በሰፊው የሚጓጓዝበት የኢትዮ ጅቡቲ ዋና መንገድ ላይ በመተሃራ አካባቢ የመቆረጥ አደጋ ስጋት እንዳለ እየተገለጸ ነው። አሁን እየተፈጠረ ያለው የመሬት መንቀጥቀጥ እየጨመረ ከሄደና ድንገት ፍንዳታ የሚፈጠር ከሆነ
በሆነ የገቢና የውጪ መተላለፊያ በሆነው የኢትዮ ጅቡቲ ዋናው መንገድ ላይ በመተሃራ አካባቢ የመቆረጥ አደጋ ስጋት እንዳለ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። በኢንስቲትዩቱ ተመራማሪ የሆኑት አቶ ናትናኤል አገኘው ለሪፖርተር እንደተናገሩት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ ምክንያት ማግማ ወይም ቅልጣለት ወደ ላይኛው የመሬት ክፍል እየተጠጋ መሆኑን ኢንሳር በተባለ የራዳር ቴክኖሎጂ ማረጋገጥ መቻሉንና በዚህም ሳቢያ የእሳተ ገሞራ ፍንዳታ ከተከሰተ ከጅቡቲ ወደ አዲስ አበባ በሚወስደው መንገድ ላይ መተሃራ አካባቢ ጉዳት ሊደርስ ይችላል። አቶ ናትናኤል በምክትል ጠቅላይ ሚኒስትሩ የሚመራውና የመሬት መንቀጥቀጥ አደጋውን ለመከላከልና አፋጣኝ ምላሽ ለመስጠት በተቋቋመው ኮሚቴ ውስጥ የኢትዮጵያ መንገዶች ባለስልጣን፣ የውሃ ኢነርጂ ሚኒስቴር፣ የአዲስ አበባ ጂኦሎጂካል ሰርቬይና የአደጋና ስጋት ስራ አመራር ኮሚሽን በተገኙበት ከ2 ወራት በፊት ምክር ሀሳብ መቅረቡን ተናግረው ከቀረቡት ምክር ሀሳቦች ውስጥም አንዱ ማግማውን ወይም ቅልጣለቱን ፈንድቶ በመንገድ ላይ እንዲሁም በሌሎች መሰረተ ልማቶች ላይ የከፋ ጉዳት ሳያደርስ በፊት 3 ተለዋጭ መንገዶች እንዲገነቡ ለኢትዮጵያ መንገድ አስተዳደር የቀረቡ ምክር ሀሳቦች መሆኑን ተናግረዋል። ተመራማሪው የርዕደ መሬቱ መነሻ ነጥብ ፈንታሌ ተራራ በመሆኑ ከፍተኛ ስጋት ያለባቸው ለተራራው ቅርብ የሆኑ አካባቢዎች ሲሆኑ ከተራራው እየራቀ በመጣ ቁጥር ግን አሳሳቢነቱ እየቀነሰ እንደሚሄድ ተናግረዋል። በተጨማሪም ተመራማሪው ምክረ ሀሳቦቹ መንግስት ትልልቅ የሚባሉ ኢንቨስትመንቶችን እና መሰረተ ልማቶችን በስፍራው እንዳያካሂድ ግድብና ሌሎች በመከናወን ላይ የሚገኙ ግንባታዎችንም ለጊዜው እንዲያቆም ሀሳብ መቅረቡን ገልጿል። ክቡራትና ክቡራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርት ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የነ ዶክተር ደብረጽዮን ህወሓት የፕሪቶሪያ ስምምነትን ያልተቀበለው ያባከነው ሀብት እንዳይታወቅበትና ስልጣኔን አጣለው በሚል ፍራቻ እንጂ በይዘቱ አይደለም ሲሉ የጊዜያዊ አስተዳደሩ አመራር ገለጹ። ቆይታ በኋላ በትግራይ ክልል ተጣብቀው የተወለዱት ህፃናት ለቀዶ ጥገና ህክምና ወደ አሜሪካ ሀገር ለመላክ የሽኝትና የጸሎት መርሃ ግብር ተካሂዷል። ይጠብቁን። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ። በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 138 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መመለሳቸው ተሰምቷል። ዮርዳኖስ አበበ ተጨማሪ አላት። ከሁለት ሳምንታት በፊት በማይናማር በሚገኙ የሳይበር ወንጀል ካምፖች ውስጥ በግዳጅ በሰራተኝነት ተይዘው የነበሩ 138 ኢትዮጵያውያን ተለቀው ወደ ታይላንድ መግባታቸውን መዘገባችን የሚታወስ ነው። የሳይበር ወንጀል ካምፖች የሚፈጽሙት በደል ከታወቀ በኋላ በተደጋጋሚ በቦታው በሚገኙ ተጎጂዎችና የወላጅ ኮሚቴዎች ለሚቀርቡለት የድረሱልኝ ጥሪዎች ዜጎችን ወደ ሀገር ለመመለስ በተለያዩ መንገዶች ጥረት እያደረገ እንደሚገኝ ሲገልጽ የነበረው የውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት በሰጠው ምላሽ አንድ ቡድን በቦታው ተገኝቶ ለአንድ ሳምንት ለሚቆዩ ቀናት የማንነት እንዲሁም ሌሎች ጉዳዮችን በማጣራት ወደ ሀገራቸው እንዲመለሱ እንደሚደረግ መግለጹም አይዘነጋም። ታዲያ በዚሁ በሚኒስቴሩ መረጃ መሰረት ዛሬ ጠዋት በማይናማር በአስቸጋሪ ሁኔታ ውስጥ ከነበሩ 138 ኢትዮጵያውያን መካከል 32 ያህሉ ወደ ሀገራቸው መመለሳቸው ተሰምቷል። በተጨማሪም ሌሎች 43 ኢትዮጵያውያን ዛሬ ምሽት ይገባሉ ተብሎ እንደሚጠበቅ የተገለጸ ሲሆን የተቀሩትን ደግሞ ወደ ሀገራቸው ለመመለስ በህንድ የሚገኘው የኢትዮጵያ ኤምባሲ ጥረት እያደረገ እንደሚገኝ ተመላክቷል። ይህ እንዳለ ሆኖ ግን እድል ቀንቷቸው ወደ ሀገራቸው መመለስ ከቻሉት ዜጎች ውጪ የታይላንድ መንግስት ያልተቀበላቸውና እዛው በማይናማር ጊዜያዊ መጠለያ ውስጥ የሚገኙ በርካታ ኢትዮጵያውያን በጣም ባስከፊ ሁኔታ ውስጥ እንደሆኑ ጣቢያችን ካነጋገራቸው ቅሬታ አቅራቢዎች መረዳት ተችሏል። ከዛ ከወጣም በኋላ በዛው አቅራቢያ ከካምፓኒው ብዙ ሳይርቅ በሚገኝ የሆነ የመከላከያ ካምፕ በሚመስል ግቢ ውስጥ ነው ያለነው። መጠለያ ተሰጥቶን እዛ ነው እየኖርን ያለነው። እዛ ስንኖር ብዙ ችግሮች አሉ። ከችግሮቹም በላይ ስጋቶች አሉ። ምክንያቱም እነዚህ ሰዎች 15 እያደረጉ እየወሰዱ ለካምፓኒዎች ሊሸጡን ይችላሉ። ብር ነው የሚፈልጉት፣ የሲሊቲ ነው የሚፈልጉት። የሲሊቲ እስከተከፈላቸው ድረስ መልሰው ይመልሱናል። በጣም ፍራቻ ውስጥ ነው ያለነው። በዛ ላይ ምግቡ በቀን 2 ጊዜ ይሰጣል። ከተመቸን እንበላለን፣ ካልተመቸን ደግሞ ጾማችን የምንኖርበት አጋጣሚዎች አሉ። ከወር በላይ ሆናቸው በተለይ በቢጂኤፍ የተባለ አርሚ ስር ያሉ ልጆች በጣም ስቃይ ውስጥ ነን። የምንመገበው ነገር የለም፣ ምግብ አይሰጡንም፣ መኝታ የለም፣ እንጨት ላይ ነው የምንተኛ ብሎ በጣም ወደ 70 የሚሆኑ ልጆች እንግዲህ ስቃይ ላይ እንዳሉ ያወራሉ። ከዛ ውጪ አሁን እነዚህ ኬቢዲ የሚባል አርሚ ስር ያሉት ደግሞ ልጄንም ጨምሮ
እነሱም በፊት በቀን 3 ምግብ ተጠዋቸው ነበር እሱ ነው ያው በጣም ለመብላት ልምድ የሌለው ምግብ ነው የሚሰጧቸው አሁን እሱንም በጀት የለንም ብሎ በቀን 2 ብቻ ነው የሚሰጣቸው አሉ ኃይለኛ ሙቀት አለ መኝታ የላቸውም ሽንት ቤት ተመቺ አይደለም በቃ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት ልጆች በሌላ በኩል ደግሞ ሌሎች ወደ 29 የሚሆኑ ኢትዮጵያውያንን የያዘው ካምፕ ከሌሎች ካምፖች ርቆ የሚገኝ በመሆኑ ታይላንድ ወስዳው በነበረው እርምጃ መፍትሄ ማግኘት ያልቻሉ ዜጎች አሁንም ከቀድሞ በባሰ ስቃይ ላይ መሆናቸውን ካንዲት ጸደኒያ አበራ ከተባለች የተበዳይ ቤተሰብ አድምጠናል አሁን ባለው ሁኔታ ልጆቹ መውጣታቸው ስለታወቀ ሌሎች ካምፓኒዎች የወጡ መረጃዎች ስላሉና ካምፕ ላይ ያሉ ልጆች ባለመቀነሳቸው የተነሳ ይሄን ስራ ሲሰራ የነበረው ሚሊታሪ ስራውን አቁሟል ላልተወሰነ ጊዜ የወጡት ልጆች እስከሚቀንሱ በሚል ማለት ነውና ልክ የወጡ ሰሞን እንደዚህ ይሄ ስራ ሲሰራ የነበረ ሰሞን መደናገጡ ምንም ስለነበር ይሄ የሚደርስባቸው ጫናዎች ፓኒሽመንቶች ምናምን ቆመው ነበር እና አሁን ላይ እሱ ምንድነው ስራው እንደቆመ ሲታወቅ ስፔሻሊ ይሄ የአፍሪካ ሀገራት መንግስታት እያስወጡ እንዳልሆነ ሲታወቅ ጫናው ድጋሚ የበረታባቸው ነው ጥፎናል እንደውም የረፍት ጊዜያቸውም በፊት ከነበረበት ብሏል ተቀንሷል በፊት የሚያርፉት ከ4 ሰዓት እስከ 6 ሰዓት ባሉት ታይሞች ውስጥ ነበርና አሁን ላይ ወደ 2 ሰዓት የረፍት ጊዜ ብቻ እንዲኖራቸው ተደርጓል ፓኒሽመንት በፊት በሰሩት ነበር ይሄን ያህል የተቀመጠላቸው የታርጌት አለ በሳምንትና በወራት አሁን ላይ ግን እሱም አይታይም ዴሊ የሚያስገቡት እየታየ የየቀን ቅጣት አላቸው በመጨረሻም እነዚህ ቅሬታ አቅራቢዎች በማይናማር ወንጀል ካምፖች ውስጥ የሚገኙ ዜጎችን ለማስለቀቅ ሀገራት ያደረጉ ባለው እንቅስቃሴ በተጎጂዎች ላይ እየደረሰ ያለው ስቃይ በመጠኑም ቢሆን የቀነሰ መሆኑን ጠቁመው የኢትዮጵያ መንግስትም ዜጎቹን ወደ ሀገራቸው ለመመለስ እየሰራ ያለውን ስራ አጠናክሮ እንዲቀጥል ጥሪያቸውን አቅርበዋል ሰዎች በሙያቸው በእውቀታቸው አሊያም በገንዘብና በጉልበታቸው ያቅማቸውን ለማህበረሰባቸው በጎ አስተዋጽኦ ሲያደርጉ የሚያስቃኘው አበርክቶት የተሰኘው ዝግጅታችን በዚህ ሳምንት ዝግጅቱ የጎንደር ዩኒቨርሲቲ 70ኛ ዓመት ክብረ በዓልን አስመልክቶ ያሰናዳው ዘጋቢ ፊልም ያስቃኘናል ቅንጭቡን ነው ጎንደርን እንዴት ትገልጻታለህ ሲባል ሴት ብትሆን አገባት ነበር አድዋ አፍሪካን እንዳስተሳሰረው ሁሉ ተቋማችንን የፓን አፍሪካኒዝም መንፈስ ማዕከል እንዲሆን ስራ ጀምረናል አንድም ነን አንድም አይደለንም ሁለቱ አንድ ላይ ነው ግን የሚኖረው ብዛህነትን ማስተዳደር ነው እንጂ ብዛህነትን ማጥፋት አይቻልም አድዋ የመጀመሪያው ጥቁር ህዝቦች ድል ይባላል እንጂ እውነቱን ለመናገር የመጀመሪያው የጥቁሮች ድል ሃይቲ ነው የተመዘገበው የሚያለቅሱም አፍሪካውያን ደራሲዎች ነበሩ አድዋ ላይ ባይን ያየሁት ጥቁር ሀበሻዊ ሰራዊት አበደ የሚሊክ ጎራዴው ነደደ ወደ ተመልካቾቻችን ቀደም ሲል የተመለከታችሁት በባልደረባችን አብነት ታምራት ተዘጋጅቶ የሚቀርበው አበርክቶት ፕሮግራማችን ነው ይህን ልዩ የ70ኛ ዓመት ክብረ በዓልን አስመልክቶ የተሰናዳውን ጥንቅር በሚሊዮኖች የሚቆጠሩ ተከታዮች ባሉት አርትስ ቲቪ ወርልድ ዩቲዩብ ቻናላችን ላይ እንድትከታተሉ እንጋብዛችኋለን ወደ ቀጣዩ ዜናችን ስናልፍ ቢክ ስክሪፕቶን ኢትዮጵያ ውስጥ ለማምረት የሚያስችል ስምምነት ተፈረመ አልሳም ኃላፊነቱ የተወሰነ የግል ማህበር ቢክ ስክሪፕቶን በኢትዮጵያ ውስጥ ለማምረት ከኢስት አፍሪካ ሊሚትድ ጋር የአጋርነት ስምምነት ተፈራርሟል አልሳም ከማምረቱ በተጨማሪ ምርቱን ለምስራቅ አፍሪካ ሀገሮች ኢትዮጵያን ጨምሮ ለጅቡቲ ለሶማሊያና ለኤርትራ የሚያከፋፍል ይሆናል ተብሏል የቢክ ስክሪፕቶ በኢትዮጵያ መመረት በአካባቢው ካለው የገበያ ስፋት አንጻር ለሀገራችን የቴክኖሎጂ ሽግግር ይፈጥራል የውጭ ምንዛሪ ያስገኛል ለዜጎች የሥራ ዕድል እንደሚፈጥርም ተገልጿል ፕሮጀክቱ በአንድ ዓመት ጊዜ ውስጥ ተግባራዊ እንደሚሆን ይፋ ሆኗል አልሳም ኃላፊነቱ የተወሰነ የግል ማህበር ከተመሰረተ 25 ዓመታት ያስቆጠረ ሲሆን በአስመጪነት በላኪነት በሀገር ውስጥ ንግድ በሪል ስቴት እና በማኒፋክቸሪንግ የሥራ ዘርፎች ተሰማርቶ ይገኛል ተጣብቀው ለተወለዱት መንትያ ህፃናት የጸሎትና የሽኝት መርሃ ግብር ተካሄደ ሎላ ቺልድረንስ ሆም ባለፈው ዓመት መጋቢት ወር ላይ በትግራይ ክልል ተጣብቀው የተወለዱ ህፃናትን ላለፉት 6 ወራት በማዕከሉ እንክብካቤ ሲያደርግ ከቆየ በኋላ ለቀዶ ጥገና ህክምና ወደ አሜሪካን ሀገር ለመላክ የሽኝትና የጸሎት መርሃ ግብር አካሂዷል ሷሊህ መሐመድ ተጨማሪ አለው
ተጣብቆ መወለድ በዓለማችን ላይ ከሚወለዱ እስከ 60,000 የሚደርሱ ህጻናት ውስጥ አንድ ጊዜ ሊከሰት እንደሚችል ጥናቶች ያመላክታሉ። አብዛኛውን ጊዜ የሚወለዱት ህጻናት በሆድ በደረት ወይ በጭንቅላት ላይ ሊጣበቁ እንደሚችሉና ይህ ተፈጥሯዊ ክስተት ከወንዶች ይልቅ 75% በሴቶች ላይ እንደሚከሰት የዘርፉ ባለሙያዎች ይገልጻሉ። ተጣብቀው ከሚፈጠሩ ህጻናት ውስጥ ግማሹ ሞተው እንደሚወለዱና 1/3 የሚሆኑት ከተወለዱ በኋላ ባለው 24 ሰዓት ውስጥ ሊሞቱ እንደሚችሉ መረጃዎች ያመላክታሉ። በሀገራችን ኢትዮጵያም ይሄው ችግር አልፎ አልፎ ሲከሰት ይስተዋላል። ሎላ ችልድረንስ ሆም ባለፈው ዓመት መጋቢት ወር ላይ በትግራይ ክልል ተጣብቀው የተወለዱ ህጻናትን ላለፉት 6 ወራት በማዕከሉ እንክብካቤ ሲያደርግ ከቆየ በኋላ ለቀዶ ጥገና ህክምና ወደ አሜሪካን ሀገር ለመላክ የሽኝትና የጸሎት መርሃ ግብር አካሂዷል። መንትዮቹ በአክሱም ከተማ ልዩ ቦታ አክሱም ኮምፕሬሄንሲቭ ሆስፒታል የተወለዱ ሲሆን ለ6 ወራት በሆስፒታል ውስጥ ከቆዩ በኋላ ወደ መቀሌ ሎላ ችልድረንስ ሆም የተባለ ግብረሰናይ ድርጅት ከመስከረም 2017 ጀምሮ የህክምና አገልግሎት ሲደረግላቸው እንደነበር ተገልጿል። ሎላ ችልድረንስ ሆም ከውጭ ሀገርና ከሀገር ውስጥ ከሚገኙ ድርጅቶችና ግለሰቦች ጋር በመተባበር የእነዚህን ተጣብቆ የተወለዱ ህጻናት ችግር በመረዳት ምግብና መጠለያ ባሻገር አስቸኳይና ዘላቂ የሆነ የህክምና እርዳታ እንዲደረግላቸው ከሀገር ውጭ የቀዶ ህክምና አገልግሎት እንደተመቻቸላቸው ተገልጿል። በዚህም ከሀገር ውጭ የሚደረገው የቀዶ ህክምና አገልግሎት የደርሶ መልስ የአየር ትኬት ወጪ የሸፈነውን የኢትዮጵያ አየር መንገድ ጨምሮ ሌሎች ለዚህ ህክምና መሳካት የበኩላቸውን ትብብር ላደረጉ ተቋማትና ግለሰቦች የሎላ ችልድረንስ ሆም መስራችና ዳይሬክተር አበበ ፋንታሁን ሹምዬ ምስጋናቸውን ገልጸዋል። ወንድሜ ፕሮፌሰር ሙልጌታ ገብረእግዚአብሔር ይባላል። ውጭ ሀገር ነው የሚኖረው። እሱ ነው እንግዲህ እነዚህ ልጆች እንዲተርፉ ምክንያት የሆነውና በጣም እሱን ማመስገን እፈልጋለሁ። እንዲታከሙ ያደረገው ከነ ዶክተር ሊዊስ ጋር ከመሆን ካርዲናል ግሌነን ችልድረንስ ሆስፒታል አሜሪካ ሀገር፣ ወርልድ ፒዲያትሪክስ እነዚህን ሁሉ በጣም ላመሰግናቸው እፈልጋለሁ። ከሁሉም በላይ ግን የአክሱም ኮምፕሬሄንሲቭ ሆስፒታል ሰራተኞች እነዚህ ልጆች ለ6 ወር ካላቸው እያዋጡ ለምግባቸው ኬር ጠቅላላ ሁሉ እነሱን አክሱም ኮምፕሬሄንሲቭ ሆስፒታል ሰራተኞች በጣም ላመሰግናቸው እፈልጋለሁ። በዚህ ዘላቂ የሆነ የህክምና እርዳታ ማፈላለግ እና መንትዮቹን የህክምና አገልግሎት የማስገኘት ስራ ላይ ብዙ ተግዳሮቶች እንዳጋጠሟቸው የሎላ ችልድረንስ ሆም መስራችና ዳይሬክተር አበበ ፋንታሁን ሹምዬ ለአርትስ ቴሌቪዥን ገልጸዋል። ኢትዮጵያን ኤርላይንስ ይህን ትኬት በነጻ ስንጠይቅ እሻሉን ከዛም በኋላ ሂደቱ ላይ ግን በጣም ብዙ ችግር ነበር። ለምን አጋጥሞ ስለማያውቅ ኢትዮጵያን ኤርላይንስ ብዙ እርዳታ ይሰጣል እንደዚህ አይነት መልኩ፣ ግን እንደዚህ አይነት አይነቱ ለየት ያለ ስለሆነ አስቸጋሪ ነውና እኛም ደግሞ እነዚህንም ልጆች ስናሳድግ ወደኛ ስናመጣቸው በአይነቱ የተለየ ስለሆነ ለነሱ የተለየ እንክብካቤ ያስፈልጋል። እናቶች አሉ እነሱን የሚከታተሏቸው፣ የህክምናቸው አለ ስላልተለመደ እንደ መርገም ስለሚታይ በጣም አስቸጋሪ ነውና ደግሞ እነዚህ ልጆች ያደጉ ስለመጡ የመገለባበጥም የምንም እና እነሱ ምግብ ማብላት ስለማይንቀሳቀሱ ወተት ማጠጣት በጣም አስቸጋሪ ነው እነሱ መንከባከብና ግንዛቤው ስላልነበረን በጣም በእናቶችን በምንም እነሱን ኬር ለማድረግ ተቸግረን ነበር። አሁን በሽኝት መርሃ ግብሩ ላይ የሃይማኖት አባቶች፣ ሚኒስቴር መስሪያ ቤቶች ተወካዮች፣ የህክምና ባለሙያዎች፣ ተጽዕኖ ፈጣሪ ሰዎች እንዲሁም የክብር እንግዶች ተገኝተዋል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ላካ ያላለማየ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።